ጌታ ኢየሱስ ይገለጥልኝ በሉ። አሜን አሜን አሜን። ወዳችሁ መስጊድነቱ ይገለጥልኝ። አሜን አሜን። አዳኝነቱ ይብራላችሁ። አሜን። ጌትነቱ ይገለጥላችሁ። አሜን። መመላለስ አይሁን በኢየሱስ ስም። ለሆነ ሰው ጸልያለሁ፣ ጌታ ኢየሱስን አግኝተውና ተባረክ ይመስል ማለቃችሁ ማለት ከሱ በፊት የነበሩ ክርስቶስ ነኝ ባዮች ሰው ይከተላቸዋል። ማን ይከተላቸዋል? ግን እኮ ክርስቶስ አይደለም፣ ዘሬ ክርስቶስ አይደለም። ግን ምን ያደርጓቸዋል? ምን ያደርጓቸዋል? ጀግናችን ክርስቶሳችን ብለው ይከተሏቸዋል። አሜን። እሱ ደግሞ ሲመጣ ክርስቶስ ኢየሱስ ጌታ አንተ አድርጋለ አይናችን ይከፈት። አሜን። የሆነ ሰው አይኑ ይከፈት። አሜን። እሱን መለየት ይሁንላችሁ። አሜን። ረዳን ጌታ ይህንን ንጉሥ፣ ይህንን ጌታ፣ ይህንን እረኛ፣ ይህንን ሊቀ ካህን በኢየሱስ ስም መምረጥ እንችል። አሜን ለዘላለም አሜን ለዘላለም። የጌታ ራት ወደ ትምህርታችን የሚባል የጌታ ራት ጸልይላችኋለሁ። እንግዶች የመጣችሁ ሰዎች ከጉባኤ በኋላ በደንብ ጸልይላችሁ፣ ወይም ደግሞ እግዚአብሔር ሰው ካገለገሉ በኋላ ኢየሱስ ጌታ ነው ሲወጣ በጸሎት መንፈስ ያገለግላችኋል። አሜን ለዘላለም። እኔ ግን ወደ ትምህርት ልምጣ። የጌታ ራት ዛሬ ሁለተኛ ቀናችን ነው። የጌታ ራት እየተባለ የምን ራት? እስኪ በሩ ነገር የምን ራት በርሱ ኢየሱስ ጌታ ነው። ስለ ጌታ ራት የሚመለከት የተወሰኑ ጥቅሶችን እያየን ነበርና በጣም ተረጋግጬ ማስተማር ስለምፈልግ ተረጋግጬ ማስተማር ስለምፈልግ ደግሞ መንፈስ ክብር ለኢየሱስ ከብዙ ጋታ ከብዙ ጫጫታ ውጪ ልጁ እንዲገለጥ ስለፈለገ ኢየሱስ ጌታ ነው። አሜን ለዘላለም። በጣም በቀስታ ሳንቀዠቀዥ መልኩን ለማየት እጆቻችንን ልባችንን እናነሳለን። ሃሌሉያ ኢየሱስ ጌታ ነው። እና ድንገት መልካችን ተለውጦ ይቀራል። አሜን። እግዚአብሔር አትሸነፍም። አሜን። ጌታ እግዚአብሔር አትሸነፍም። አሜን። ለምን ጌታ እንደሆነ ጌታ ይወቅ። አትሸነፍም። አሜን። እና አሜን ለዘላለም አትሸነፍም። አሜን። አትሸነፍም። በወደድን በእርሱ ከአሸናፊዎች እንበልጣለን ይላልና ሊመጣ የመጣ በኢየሱስ ስም አያሸንፍም። ሊመጣ የመጣ አያሸንፍም። ይህን ቃል አስታውስ። አትሸነፍም። 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 አሜን ለዘላለም። ተሸነፋሉ። በምኩራብ ያለን ሰዎች ኢየሱስ ጌታ አይደለም። ውስጥ ውጭ ያሉ ሰዎች እንኳን በበሽታ እንዳይሸነፉ እግዚአብሔር ቁጭጭት እያነሳ ያዘንላቸዋል። አሜን ለዘላለም። ኢየሱስ አትሸነፉ። 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 ከእንዳችሁ የሚያሸንፍ ነገር አያገኛችሁ። እሺ የጌታ ራት ቶሎ መጽሐፍ እናወጣለን። ሉቃስ 22 ሉቃስ 22 ሉቃስ 22 ኢየሱስ ጌታ ነው። ባለፈው አለማት በጣም በፍጥነት እከልስ እና ወደፊት እወጣለሁ። ኢየሱስ ጌታ ነው። ሉቃስ 22 ከ14 ጀምሮ አንብብልን። ሉቃስ 22 ከ14 ጀምሮ አንብብልን። ኢየሱስ ጌታ ከ14 ጀምሮ ሉቃስ 22 አንብብልን። በጌታ ኢየሱስ አሜን። ሰዓቱም በደረሰ ከ12ቱ ሐዋርያት ጋር በባህር ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁ፣ በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋውን ተቀብለ አመስግኖ ይህን እንካችሁ በመካከላችሁ ተካፈሉት እላችኋለሁና እግዚአብሔር መንግሥት እስክትመጣ ድረስ ከአሁን ጀምሮ ወይኑ ፍሬ አልጠጣም። እንጀራንም አንስቶ አመሰገነ፣ እርሱም ሰጣቸው።
የማፈሰው በደሜ የሚሆን አዲስ ኪዳን ነው። አሜን ለዘላለም። እሺ ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከእኔ ጋር ናት። የሰው ልጅ እንደተወሰነው ይሄዳል፣ ነገር ግን አልፎ ለሚሰጥ ለዚያ ሰው ግን ወዮለት። ከእነርሱ ይህን ሊያደርግ ያለው አንድ ሆነ፣ እርስ በርሳቸው ተጠያየቁ። ደግሞ ማናቸው እንዳልሆነ ቁጥር በመካከላቸው ክርክር ሆነ። እንዲህም አላቸው፣ የአሕዛብ ነገሥታት ኢየሱስ ጌታ እጅግ ይበቃኛል። አሜን ለዘላለም። ጨምርና እንደገና ማቴዎስ ምዕራፍ 26 እናያለን። ስለ ጌታ እራት ነው የምንማረው። በደንብ አስተውሉ። አሁን ያነበበው ሉቃስ ወንጌል ነው። ክብር ለኢየሱስ ይሁን። ሉቃስ ላይ ሲያወራ አሜን። ባለፈው ሳስተምራችሁ ጊዜው የፋሲካ ጊዜ ነው ያለ። የምን ጊዜ ነው? የፋሲካ ጊዜ ነው። ፋሲካና ቂጣ የእስራኤል በዓላቸው። አሜን ለዘላለም። በደንብ ምናቸው ነው? ምናቸው ነው? ፋሲካ የጀመረው ከክርስቲያን በዓል አይደለም፣ ወይም በክርስቶስ ከሆነው ክርስቲያኖች የጀመረ በዓል አይደለም። ፋሲካ የጀመረው አልኳችሁ አስቀድሞ ገና በግብፅ ሳለ እስራኤል እስራኤል በግብፅ ሳለ ክብር ለኢየሱስ ዘመን ቆጥሮ ከ430 ምናምን ነው ዘመን በኋላ ሙሴን ልኮ ከግብፅ እስራኤልን ሊያወጣ የመጨረሻውን ተአምር ሲያደርግ እግዚአብሔር ለየቤተሰቡ ጠቦት አንድ ጠቦት በግ እንዲታረድ አደረገና እኔ በሌሊት ምናልባት በላኬ በሌሊት ያደርጋል ያልፋል እና የግብፅን በኩል እናደርጋለሁ ምን አደርጋለሁ እናንተን ግን እንዳልመታችሁ አለ ኢየሱስ ጌታ ነው። የሞት መልአክ መጥቶ እንዳይመታችሁ ምን አድርጉ? የበጉን ጠቦት ደም በቀቡት። በጉ በሙሉ ላይ ቀቡት። በጉ ላይ በበጉ ደም በጉ ላይ ከተቀባ በኋላ ውስጥ ሆናችሁ ደግሞ ስጋውን አቃጥሉና በሉት። ኢየሱስ ጌታ የጌታ የኢየሱስ ስጋ የተቀቀለ አይደለም፣ የተጠበሰ። በዛን ጊዜ የተበላው ስጋ የተጠበሰ የበጉ ስጋ የተጠበሰ እንደሆነ ሁሉ መጽሐፍ ሲናገር እግዚአብሔር የእኛን ቁጣ ማለት ያደረገው የጌታ የኢየሱስ ስጋ መስቀል ላይ በእግዚአብሔር ቁጣ ብሏል፣ ተጠብሷል። ምናልባት እንደገና የቀረው የተጠበሰ ነው። ኢየሱስ ጌታ ነው። በመስቀል ላይ ያያችሁት ያ የጌታ ስጋ እኛ ላይ ሊመጣ ያለው የቁጣ ልጆች ነበራችሁ እንደተባለ የእግዚአብሔር ቁጣው እሳቱ ማን ላይ ነዷል? ማን ላይ ነዷል? እስኪ በሉ እንደገና ነበር። በብሉይ ኪዳን ምናላችሁት የተቃጠለውን ብሉት የተባለው ኢየሱስ ስለኛ ሊቃጠል ስለኛ እሳቱ ሊያደርገው ሊበላው በጣም ሊነድ እንደነበረ ምልክት ነው። ክብር ለኢየሱስ። ኤኒዌይስ ግን ፋሲካ ማለት አልፎ መሄድ ማለት ነው። ስበሩ ነገር እና በዓላማቸው እግዚአብሔር በደንብ ስሙ እስራኤልን ከግብፅ ባወጣ ጊዜ ፋሲካው በግ ስለታረደ እንደዚያ ያላቸው እግዚአብሔር በሙሴ በኩል ይህንን በየጊዜው ለልጆች ምን እንደሆነ ማስተማሪያ እንዲሆን አሚን ለሰላም መታሰቢያ አድርጉታላችሁ። እናንተ መታሰቢያ አድርጉት እና በየዓመቱ ኒሳን በሚባል ወር በ14 የፋሲካ በዓል አላቸው። የምን በዓል ሲበሉ እንደገና እና የፋሲካ በዓል በቂጣ በዓል የመጀመሪያ ቀን ላይ ይደረጋል። የቂጣ በዓል ሳምንቱ ሁሉ ይበላል። የምን በዓል ሳምንቱ ሁሉ። የፋሲካ በዓል ግን አንዴ ነው የሚበላው። ስንቴ ነው? በዚህ እንደገና ኢየሱስ ለዚህ ባይያዙ በዓሎች ናቸው። ሄደው ምን ያሉ ናቸው? ሲበሉ እንደገና ቀጣይ ክፍል ላይ በደንብ እናየዋለን። ለዚህ ነው ኢየሱስ ያን ቀን ላይ በደንብ ስሙ። ማታ ነው ምሽት ነው ሄደው ምንድን ነው በደንብ ስሙ። እስራኤል ወይም ደግሞ እስራኤል ቀን የሚቆጥረው መጽሐፍ ቅዱሳችን ቀንን የሚቆጥረው ሲቆጥር ከመቼ ጀምሮ ነው ብያቸዋለሁ? ከምሽት ጀምሮ ከምሽት 12 ሰዓት ጀምሮ እስከ ነገ ቀን ስንተኛ ቀን ነው? ስንተኛ ቀን ነው? ጌታ ኢየሱስ ደግሞ በተለምዶ ሐሙስ ነው። አንዳንዶች ሆነው ይላሉ ሐሙስ ዕለት ማታ ማታ ሐሙስ ዕለት ማታ የጌታ ምንድን ነው የፋሲካ በዓል አብሯቸው በላ
ነው። ያንን ቀን ማታ ወደ ቤተልሔም ወደ ጌትሰማኒ ሄደ። የዛኑ ቀን ሌሊት ተያዘ። የዛኑ ቀን ደግሞ እንደገና በነገታው ጠዋት ነው ምን አሉት? ለጲላጦስ አሳልፈው ሰጡት። ከዛ በኋላ ተሰቀለ። አንድ ቀን ስንት ቀን? ኢየሱስ ለዘላለም ይላል። ምክንያቱም መጽሐፍ ሲናገር የሰንበት ነገ ስለነበረ እንዳይስት ምንድን ነው ስሙ ስጋው በመስቀል ላይ ሆኖ እንዳያድር ምን አደረጉት? ማታውን ቼክ አድርጎታል። የሞትን ያልሞተው ከዚህ ነው። በነገራው የዛኑ ቀን የቀበሉት ነገ ምን ስለሆነ የሰንበት ቀን ስለሆነ የምን ቀን ስለሆነ አሜን። የምን ቀን ክብር ለኢየሱስ። ወደ ኋላ እንደገና መለሽ የተወሰነ ነገር ለመንካት አሜን። ኢየሱስ ደቀ መዛሙርቱ ምን አደረጋቸው? ላካቸው። ሁለት ናቸው። ላካቸው። የምንን ምግብ አዘጋጁልኝ አለ። የፋሲካ እራት አዘጋጁልኝ። ስትሄዱ እንዲህ አይነት የተሸከመ ጋን የተሸከመ ሰው፣ ማሰሮ የተሸከመ ሰው ታገኛላችሁ። የተሸከመ ሰው ማሰሮ የተሸከመ ሰው ታገኛላችሁ። እና ምልክቱ ነው። ተከተሉት። ስትከተሉት የሚገባበት ቤት ገቡና መምህሩ እንዲህ ይላል ይላል። መምህሩ እንዲህ ይላል ጌታን ሰው የፋሲካን በዓል ወይም የፋሲካን እራት መበላበትን ስፍራ መንገድን አዘጋጅልኝ። ኢየሱስ ጌታ አንተ ብትባል ሻት። በዛ ዘመን ጌታ ኢየሱስ ለአይሁዶች ሐሰተኛ መሲህ ተደርጎ ስለተቆጠረ አይተባበሩትም አብዛኞቹ። ይሄ ሰውዬ በስሙ ደቀ መዝሙር ነው ማለት ነው። ምንድን ነው በሏ በጌታ መምህሩ ተብሎ ስለተነገረው ይሄ ሰው ዝም ብሎ መንገደኛ ሳይሆን ሰውየው ዝም ብሎ ኢየሱስ ሊገል የመጣበት ሰው ሳይሆን ምንድን ነው? ደቀ መዝሙር ነው። ሲበሉ ነገራ ምንድን ነው? የስውር የጌታ ኢየሱስ ተከታይ ነው። ደግሞ እንደገና እንደ እስራኤል ባህል ቤተሰብን የሚወክሉ ሰዎች አንድ ጠቦት ነው የሚታረደው። ሁለት ሰዎች ናቸው። ስንት ሰዎች ናቸው? ሁለት ሰዎች ሄዱና ወደ መቅደስ በግ ይይዛሉ። በዚያን ጊዜ የነበረውን የጌታን ማዕድ ሁለት ሰዎች ሄደው ምን አደረጉ? አዘጋጁ። ምን አደረጉ? ኢየሱስን ራሱን ጨምሮ ሌሎችን ጨምሮ የሚወክል ስንጠቦት ነበር በጊዜው። ስንጠቦት በረዋል ጌታ። ለምንድን ነው ታዲያ አዲስ ኪዳን የተባለው ካላችሁ የዛኑ ቀን ጌታ ኢየሱስ የዛኑ ቀን ፋሲካ የሚከበርበት ቀን ላይ የተነሳና ከዚህ በኋላ አለ አካል መጥቷል። ምን መጥቷል? ይሄ ሁሉ ስርዓት ጥላ ነው። ምንድን ነው? በርሱ ነገር የቆርማ የፍየል የበግ ደም ማንንም ከኃጢአቱ ማንጻት ስለማይችል አሁን ይህ አለና ደሙን አንስቶ ጽዋውን አንስቶ ይህ አለ ስለ እናንተ የሚፈስ ስለ ብዙ ስለ ኃጢአተኞች የሚፈስ የአዲስ ኪዳን ነው። በርሱ ነገር ከዛን ቀን ጀምሮ ኢየሱስ ደሜ ነው ስጋዬ ነው ማለት ጀመረ። በፍጹም እስራኤል አስቀድመው የጌታን ስጋ በሉ የጌታን ደም አልጠጡ። የሚጠጡትም የሚበሉትም የደም የበግ ስጋ ደግሞ ምንድን ነው? ክብር ለኢየሱስ። የተቃጠለ ስጋ እና ቂጣ ነው። አሜን አቱማ ቂጣ ነው። የዛን ቀን ግን ኪዳን ተቀየረ። ሃሌሉያ። ከዛን ቀን በኋላ እስራኤል በዓል እንዲቀይር የሆነበት ማለት እኛ ክርስቲያኖች ከዛን ቀን ጀምሮ የፋሲካን ያለፈውን ሳይሆን ፋሲካችን ክርስቶስ ናርጓል ታርዶልናል። ለእኛ በግ አይደለም፣ ራሱ ጌታ ኢየሱስ ራሱ ጌታችን። አሚን ለዘላለም። ዮሐንስ እንደዚህ ያለ የዓለምን ኃጢአት የሚያስወግድ የማን በግ? የማን በግ? አዲስ ኪዳን ወስባት ስርዓት የተቀየረበት ምን የተቀየረበት ነው? አሚን ለዘላለም። አሚን አትሉማ? እስኪ አሚን ይበሉ። እሺ ተቀጥቶ ማቴዎስ 26 ወንጌላቱን ጥሩኒና ወደ ትምህርት የሚገባ ማለት ነው። ማቴዎስ 26 አንድ የሚለው አሚን ለዘላለም። ተባረክ የመንፈስ ቅዱስ። እስኪ ተባረክ ነው በርሱ እንደገና። እሺ ማቴዎስ ምዕራፍ 26:37 ጀምሮ እንደዚህ ይላል። ጴጥሮስንም ሁለቱንም የዘብዴዎስ ልጆች ወስዶ ያዝን ሊተክዝ ጀመረ። ምን ጀምሮ ሰው ይቅጣ ከ34 ሳይሆን 25 ጀምሮ ነው። አሳልፎ የሚሰጠው ይሁዳ መልሶ መምህሮ የኔ ሆንን? እሺ አለ። አንተ አልካለው ማለት ኢየሱስ በዛ ስፍራ ላይ ሆኖ እውነቱን መናገር ስለጀመረ ማለት ነው። ይሸጠኛል ይለውጠኛል ማለት ጀመረ። ሲበሉ ኢየሱስ እንጀራን አንስቶ ባረከ፣
ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ምን ነው አለ፣ ሥጋዬ ነው። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ በሉ ጠጡ። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ወይን ፍሬ አዲሱን እስከምጠጣበት እስከዚያን ቀን ድረስ ከዛሬ ጀምሮ አልጠጣውም። አሜን ለዘላለም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። ወደ ምን ወጡ? አቤላ በዛን ጊዜ የነበሩ አይሁዶች መዝሙር እንኳን ሲዘምሩ የሚዘምሩ መዝሙር እንኳን ሲዘምሩ አይደለም ሌላው ቀርቶ ሊቀ ካህን ያስፈልጋቸዋል። ምን ያስፈልጋቸዋል? ስለዚህ የዛን ቀን ጌታ ኢየሱስ በመካከል እንደ ሊቀ ካህን ነው የተመላለሰው። አቤላ ምንድን ነው? እንደ ሊቀ ካህን ነው የተመላለሰው። ክብር ለኢየሱስ ይሁን። ጌታ ኢየሱስ ሊቀ ካህናችን ነው። ስለ ሊቀ ክህነት በሚቀጥለው ጊዜ ጌታ ሲረዳኝ አስተምራለሁ። ሐሳቤ ግን ኢየሱስ ጌታ ነው። ሐሳቤ ግን ምንድነው ብያቸዋለሁ? የጌታ እራት። አጠገብ ያለውን ሰው የጌታ እራት። እሺ ማርቆስ 14 17 ጀምሮ ከ17 ጀምሮ ወይ ሌላ ሞቶ በመሸ ጊዜ ከ12 ጋር መጣ። የጌታ እራት የተባለው በዚህ ነው። አቤት የጌታ ምሳ አይሆን የጌታ ምን በላ በጌታ በመሸ ጊዜ ሰው በመሸም ጊዜ ከ12 ጋር መጣ። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱም ከእኔ ጋር የሚበላው አሳልፎ ይሰጠኛል አለ። እነርሱም ያዙ፣ እያንዳንዳቸው እኔ ሆን ይሉ ጀመር። እርሱም መልሶ ከ12ቱ አንዱ ከእኔ ጋር ወደ ወጭቱ እጁን የሚያጠልቀው ነው አለ። የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት። ያ ሰው ባልተወለደ ይሻለው ነበር አላቸው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸውና እንካችሁ ይህ ሥጋዬ ነው። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያን ቀን ድረስ ደግሞ አልጠጣውም አላቸው። መዝሙርም ምን አደረጉ? ከዘመሩ በኋላ ወደ ደብረ ዘይት ወጡ። እነዚህ በተለይ ማቴዎስ፣ ሉቃስ እና ማርቆስ የሚባሉት ወንጌሎች አንድ አይነት ነው ትርጉማቸው ከዮሐንስ ወንጌል ውጪ። የዮሐንስ ወንጌል ይህን ስራ ሲናገረው ስለምን ያወራው? ስለ እግር ማጠብ ይከትበታል። ስለምን አሉ በሯ በጌታ ስለ እግር ማጠብ ሌላ ስርዓት ጨምርና፣ እነዚህ ግን ያስቀመጡልን በደንብ ፒዩሪፋይ ስለሆነ ሶስቱን ማየት ይበቃል። ክብር ለኢየሱስ። ጌታ በጣም ማስተዋል እንድትችሉ የምፈልገው ለምሳሌ ይህንን አላቸው። አሚን ለዘላለም አሚናቱ አቤላ ተሰቅሏል። ኢየሱስ ይደርሳል። ገና ነው ተሰቅሏል። የዛን ቀን ኢየሱስ ይህ ቂጣዬ ነው፣ ይህ ደግሞ ምን ነው ደሜ ነው ያላቸው ቂጣና ጽዋ በዛን ጊዜ ምን አለምና የጌታ ሥጋና የጌታ ደም አይደለም። ምክንያቱም ሲነግራቸው ይህ ስለ እናንተ የሚቆረሰው ነው፣ ገና አልተቆረሰም። ይህ ስለ እናንተ የሚፈሰው ነው ስላላቸው ገና ማለት አልፈሰሰም። ለሐዋርያት የክርስቶስ ኢየሱስ የጌታ እራት የምንለው ለእነሱ የጌታ እራት ገና የጌታ ሞትና የጌታ ትንሣኤ ገና ነው። ለእኛ ግን ሃሌሉያ ያለፈ ነው። እስኪያለፈ ነው። ለእነሱ ወደፊት ነው፣ ለእኛ ደግሞ ያደረገው ያለፈ ነው። እስኪያለፈ ነው። ሲመም ነገር ነው። ቀጥሎ ደግሞ እንደገና እንደዚህ አላቸው፣ ከእናንተ ጋር ይህንን ቂጣ ወይም ይህንን እራት ከእናንተ ጋር አልበላም እስከ መቼ? እስከምመጣበት። ጌታ ኢየሱስ ያደርጋል፣ ይመጣል። ሲመጣ ኢየሱስ እንደዚህ አላቸው፣ ይህንን ስርዓት ከእናንተ ጋር ልፈጽም ምን ነበር አለ? እጅግ ማለት ነበር እመኝ ነበረ። አደጋለው ሰው ጌታ ኢየሱስ ነው እራቱን እንድትበላ እጅግ ይፈልጋል። አሚን ነው። የመጀመሪያው ጉዳይ ለአንተ ብነግርህ ኢየሱስ እራቱን እንድትበላ እጅግ ነው የሚፈልገው። ትንሽም ማለት ነው እጅግ። ድሮ በነበርንበት የሃይማኖት ስርዓት በጣም እንድንበላ ሳይሆን እንዳንበላ ተደርገን ስለተሰበከ በጣም እንድንበላ የሚያነሳሳ ሳይሆን እንዳንበላ ስላስፈራሩን የጌታ እራት ላይ ያለን አመለካከት በጣም አስቸጋሪ ነው። መጽሐፍ ግን እጅግ የሚነበረው እመኝ ነበር አላቸው። አጠገብ ያለውን ሰው
የጌታ እራት ብለው ለመብላት ብለው አብዝተህ ፈልግ ብለው አሜን ለዘላለም ስንበላ ግን ለምንድን ነው እንዴት ነው የምንበላው የሚለውን በደንብ እና አንደኛ ቆሮንቶስ ምዕራፍ 20 ምዕራፍ 11 ሶሪ አንደኛ ቆሮንቶስ ምዕራፍ 11 20-30 አንደኛ ቆሮንቶስ ምዕራፍ 11 ጥቅስ ማበዛላችሁ እያየነው እንደሚሰጠው አሜን ቶራም እሺ አብራችሁ ስትሰበሰቡ የምትበሉትን የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸውን ቤቶች የላችሁም ወይስ የእግዚአብሔርን ማህበር ቃላችሁም? አንዳችን የሌላቸውን ታሳፍራላችሁ። ምን ልበላችሁ? በዚህ ነገር ላመስግናችሁ አላመሰግናችሁ። ለእናንተ ደግሞ አሳልፌ የሰጠሁትን ለእናንተ ጳውሎስ የሚላቸው ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። ጌታ ኢየሱስ አሳልፎ በተሰጠበት ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራ አንስቶ አመሰገነ። እርሱም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው። ይህን ለመታሰቢያ አድርጉት። ለምን ያድርጉት? ለመዳኛ ይላል። ጌታ ኢየሱስ ሥጋ መብላት ወይም ደሙ ወይስ የጌታን እራት ስጠጣ የጌታን እራት መጠጣት ወይም የጌታን እራት መብላት ያድናል? ያድናል? ያድናል ወይ? ለመታሰቢያ ይላል። ክብር ለኢየሱስ። ባለፈው ስነግራችሁ በተለይ ፔንቴኮስታል ወይም ፕሮቴስታንት የምንባል ተቋም የሆንን በመንፈስ ቅዱስና በክርስቶስ በአብ በወልድ በመንፈስ ቅዱስ የምናምን ሰዎች በጌታ እራት ጉዳይ ላይ ብዙ ክርስቲያኖች ለምሳሌ ኦርቶዶክስ፣ ለምሳሌ ካቶሊክ ይላሉ ሲፈተት ወይም የዛን ቀን የጌታ እራት የሚባለው ቀርቦ ለዛ ሰዓት ሲቀደስ ከዛ ጊዜ ጀምሮ ስጋው ምንድን ነው? ትኩስ ምንድን ነው? ስጋ ነው። ስጋው ምንድን ነው? ትኩስ ስጋ ነው። ጽዋውስ ትኩስ ደም ነው ብለው ያስባሉ። እኛ ክርስቲያኖች አሜን ለዘላለም እኛ ስም ፔንቴኮስታል የሆነው ግን እምነታችን እንደነሱ አይደለም። ለመታሰቢያ ሲባል ምን ስለሆነ በፍጹም ወደ ስጋነት አይለወጥም፣ በፍጹም ወደ ምን አይለወጥም፣ ወደ ደህንነት አይለወጥም። ቂጣው ቂጣ ነው፣ ጽዋውም ጽዋ ነው። ነገር ግን በዛ መካከል የሚሆን የመንፈስ ቅዱስ አሰራር ግን አለ። እሱ ድረስ ነው። ኢየሱስ ለዘላለም ጌታ ነው። እሺ ይቀጥል። እንደዚህ እራት በኋላ እሺ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። እሺ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ ያድርጉት። እሺ ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ እሺ ጌታ እስኪመጣ ድረስ እስኪመጣ ድረስ ሞቱን ትናገራላችሁ። ምን ትናገራላችሁ? ሞቱን ደስታዬ በጌታ ጌታ ብሩሽ ምክንያቱም አሜን ለዘላለም ምክንያቱም መብላት አንድ ሰው የጌታ እራትን እየበላ ከታየ ማን በሥጋ መጥቷል እያለ ነው። ጌታ ኢየሱስ በምን መጥቷል? ወይም ገና የሚመጣ ክርስቶስ የለንም፣ የመጣ ክርስቶስ ነው ያለን። ከዚህ በኋላ ከመጣ ሊወስደን እንጂ ሊሰቀልን አይደለም። አሜን ለዘላለም ሰው ምን እንዳለን ሞቷል ተሰቅሏል እያለ ነው የጌታ እራት እየበላ ሰው የጌታ እራትን መብላት አለብን። እስኪ አለብን እና ደስ ይለዋል ሰማይ የጌታ እራት ስትበላ ስትበይ አሜን ለዘላለም ማለት የአብን ደስታ ፈልጽሙ፣ የጌታን ደስታ ፈልጽሙ። ኢየሱስ ጌታ ነው። ቀጥልሽ። ስለዚህ ሳይገባው አሁን ቀጥሎ ነገራቸው። ኦኬ መብላታችሁን ሰማይ ይፈልገዋል ብሏልና ስለዚህ አለና ሳይገባው ምን ሳይገባው ይሄኛው እንኳን ተበልጦ ነው የሚነበረው። ሳይገባው ይህንን እንጀራ የበላ ወይም የጌታ ጽዋ የጠጣ ወይም ደግሞ የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። አሜን ለዘላለም ሰው በዛ ዕለትና በዛ ጉባኤ ላይ ሳይገባቸው የሚለው ነበሩ ማለት ሳይገባቸው የሚበሉ ነበሩ ማለት ነው።
ስለማይለይ ለራሱ ፍርድ ይበላሉ ይጠጣሉ። አሚን ነው። የእንትና ጽዋ ተብሎ በአመት አንዴ ነው በወር አንዴ ይደርስባል። ሙሴ ነው ሙሴው ተብዬዋለ ክብር ለኢየሱስ። በዚህ ጋር አለ ጋር የምትመስል ብላ በዚህ ጋር ደግሞ ዳቦ አለ። አሜን። ሰው እንደዛ አይለይም። ምን አይለይም በረት በዚህ ዘመን በዚህ መንገድ ነው። በዛኛው ዘመን ግን ጣዖቶች አሁን ልክ እንደዚህ አይነት ስርዓት ነበራቸው ብሎ አሚን ለዘላለም ስርዓት ነበራቸው። ለምስ ምን ነበራቸው? አቤት ምን ነበራቸው? ልካው የእንትን ጽዋ ተብሎ እንደሚደረገው በጣዖታትን በአሕዛብ ዘንድ ጣዖታት እንደዚህ አይነት ስርዓት አላቸው። ልካው የጌታ ራት እንደምንለው ስርዓት አላቸው። በዛም ዘመን የነበረው የጌታ ራት ስርዓት እንዳው አይደለም። እንደዚህ ጋር ትንሽ ይታይዘን በዚህ ጋር ትንሽ ወንድት ምንድነው የሚባለው በጽዋ ነገር ምንድነው ቢጦር ዘንድ እንደምናደርገው አይደል? በዛን ዘመን ስለታስተምራቸዋለሁ። በዛን ዘመን የሚበላው መጀመሪያ ቂጣው ይበላል። እራት ነው ቁጭ ብሎ የሚበላው። ከዛ ቀጥሎ ደግሞ ጽዋው ደግሞ ይሰጣል። ጽዋው ወይን ነው። እሺ ጨርሲ በዛን ዘመን ላይ በዛን ዘመን የነበረው የአይሁድ ሰዎች የአሕዛብ ስርዓት ይበላሉ ድረስ ይሰግራሉ። ጳውሎስ ለዚህ ነው አቤታችሁ አትበሉ እንዴት ትሰግራላችሁ? አይገባችሁም ወይ? የጌታ ስራ ያለ ጠይቃቸው። በዘመኑ የነበሩ አሕዛብ አበላላቸውን አጠቃታቸውን ለመስከር ነው። ለምንድን ነው ጌታ አይሁድም ደግሞ በጊዜው የነበረው የፋሲካ ስርዓት ጉዳዩን ስታ ያሉት እንጂ ሜቢ ያደረጉት ይችላሉ። አናውቅም። አሚን ለዘላለም ጉዳዩ ምንድን ነው ካልከኝ ቂጣ የሚበላ ነው። ቀጥሮስ የሚጠጣ ወይን ነው። ምንድን ነው ማለት ነው? ምንድን ነው? እንዳሁኑ አይደለም። ወይን ነው። ከራስ ሰው አበስተ ከጠጣው ሰከራለ ትንሽ አገር ከጠጣው ደግሞ መማር ሆናለ። ሰው በዛን ጊዜ ጳውሎስ እያወራ ያለው ተው። አሜን። መስከር ከፈለጋችሁ መጠጣት መብላት ከፈለጋችሁ ይሄ አይደለም ስርዓቱ ላይ እንደ አሕዛብ አይነት ስርዓት እንዳታደርጉ ያለው። አሜን አቱማ አሜን ሄሎ አሜን ነው የገባችሁ ነው። አሜን ይደረስ ማለት በዛን ጊዜ የነበረው የጌታ ስርዓት እንዳሁኑ አይደለም። እንዳሁኑ ትንሽ አለ ዛሬ ሰው እንደፈለገው ይጠጣል። ሃሌሉያ እንደፈለገው በራሱ ስለሆነ በትምህርት ነው ሰውየውን እንዳይሰክር የምታደርገው እንጂ በቃል ማሳነስ አልነበረ። አሁን ተመስገን እግዚአብሔር ይመስገን። አሜን ለዘላለም ስርዓቱን ያደረገ ነው ተገቢ ነው። በዛን ጊዜ ግን እዛ ለዚህ ነው ጳውሎስ ለዩ እንጂ ብትበሉት ይላል። ያው በኋላ ይገባቸዋል። ቀጥል ቶሎ እሺ በደንብ ስሙኝ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልም አላቸውና ቀጥሎ ስሙት። ፍርድ ስለዚህ አለ በእናንተ ዘንድ አላቸው የደከሙና የታመሙ ብዙዎች አሉ። በደንብ ስሙኝ። የጌታን ሳይለዩ በልተው መንፈሳዊ ሕይወታቸው የደከሙ እኛ መካከል አቢለት የደከሙ ድካም የዛሩ ማለት አያቱ ታካሴ አሚን ለዘላለም በቅጡ ስላልተረዱት በትንቢት መካከል ወሰድ በመካከል አይደለም በትንቢት መካከል ውሰድ ሲባል በአዋጅ መንፈስ ወስደዋል። አትለዩ ኢየሱስ ጌታ ነው። ከዛ ደግሞ ሆነ በአምልኮ መካከል ተወስደዋል። አትለዩ ተምረው ስላልሆነ የሚወስዱት ኢየሱስ ለዘላለም ጌታ ነው። ሰዎቹ ድንገት ሆነ ጊዜ በኋላ ሰጥ ደግመዋል። ምምራ ኃጢአተኛ ባዮች ናቸው። መጽሐፍ ማለት ሊያበረታ ያለ ጉዳይ ለድካም ሰው ይባስ አቤት አለ ሊያበረታ የተሰጠን ጉዳይ ለድካም ሰው ይባል። ስለዚህ ነው ገብቶ ብትወስድ ለብርታት ነው። ገብቶ ጋር ወሰድስ ለድካም ይሆንባል። አሁን ሲያውቃ ደግሞ አንዳንዶቹስ አረ ነው ተቀጥሮ ደግሞ አብሮነቱ ነው የታመሙ ደግሞ አሉ። የሚፈውሰው አይደለ በመገረሙ ቁስል ብላችኋል ተፈውሳችኋል የሚል እውነት እያለ ሰዎች ግን ሳይገባቸው ደግሞ ሳይገባቸው ወስደው ህመም ነው እና አንዳንዶቻችን አናውቅም ማለት የታመመበት ምክንያት ምናልባት የጌታ ጉዳይ ነው። እንዲሁም ጌታ
ኢየሱስ ጌታ ነው። ቀጥሎስ ደግሞ አንቀላፉ አካል የሞቱ ማለት ምን ጋር በርሱ ነገር ከዚህ የተነሳ አንን የሆነን አሕዛብ ልንጸልይለት ስንሄድ በቤት የደርቆላል ለባክህ ጸልይልኝ ሲል ይህ የጌታ ደም ነው ጠጣው በቃ ተቆሳል አትበል። ሰውየው አይገባውም። አንደኛ አሕዛብ ነው። ሁለተኛ አይገባውም አልተማረም። አሚን ነው። ስለዚህ ሰውየው ወይ ታስታምመዋለህ ወይ ታገኝ ያቀናፋ ታደርገዋለህ ወይም የባሰ ነገር ታደርገዋለህ። እሱም ላይ አንተ ላይ ያለ መጽሐፍ ነው የሚለው ኢየሱስ ጌታ ነው። ምናልባት ሰው ሁላ ላይሆን ይችላል። ምክንያቱም እኛ ብለን ነው አስገድደው ያጠጣል። ግን መጽሐፍ አይደለም ሳይገባው ያጠጣል። ኢየሱስ ጌታ ነው። አላረጋችሁ አድርገናል እኮ እግዚአብሔር ይቅር ይበለን። ባለፈው ለዛ ነው እግዚአብሔር ይቅር ይበለን እና ብላችሁ ግን ከዚህ በኋላ አታድርጉት። ፍፄ ስላስተማርና የሆነ ደግሞ አንድ ሐዋርያው ከሌ ፓስተር ከሌ ነብይ ከሌ መጥቶ ደግሞ እንዲያርጉ ሲላችሁ አታርጉ። የፍፄ ትምህርት አይደለም። የሐዋርያው ጳውሎስ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት ነው። እንትና በጣም ሆት ሆኖ በብዙ ጩኸት ስላስተማረህም ወይም ደግሞ የሆነ ሰው ደግሞ በጣም ዝግ ብሎ ስላስተማረህም ጉዳዩ አይደለም። በቃ መጽሐፍ ነው። ለሰው ምክንያት አትሁኑ። አሚን ነው። ለሰው ድጋፍ ምክንያት አትሁኑ። ለሰው መታመን አትሁኑ። ምክንያት አትሁኑ። በቂ ነው። ይዘዋል ይህ ውሃ ከጌታ ከኢየሱስ ደም ጋር ከምትል ይህ ውሃ የጌታ የኢየሱስ የመገረም ቁስል ኃይል ይምጣበት ከሰው ሰውየው ውሃው ይፈውሳል። ደግሞ አይጠበቅም እያቸዋል። አሚን ለዘላለም መዘጋጀትሽን አያውቅም። ድንገት የሆነ ሰው አገልጋይ ጸልይልኝ ብለህ ቤት ስጠራው መዘጋጀትሽን አያውቅም። ምን ላይ እንደሆንሽ አያውቅም። ይግባሽ አይገባሽ አይደለም ከጌታ ራት ወስዳለሁ ይላል። ድንቄን ወስድ ድንቀቹ ደም ነው። አሚን ነው። አሚን ነው። አገልጋዮች ለምንም ሰው ምንም ደግሞ ለታችሁ ሰዱ። አሁን እያስተማራችሁ ያለው መንፈስ ቅዱስ ምን እንድትኖር እንድትነቁ ዕዳ እንዳይወርባችሁ ነው። ሃሌሉያ። አገልጋይ የሚከበረው እንደ ቃሉ ሰዎች እንደ ቃሉ ኢየሱስ ጌታ እንደማሉ በጌታ አራዳው እንደ ቃሉ ሰው ነው። እሺ ቀጥልና 10 ነው። እሺ ራሳችንን እንመረምር ግን ባላደረግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እናደርጋለን፣ እንገሰጻለን። ስለዚህ ጳውሎስ መታመንን፣ መድከምን፣ ማንቀላፋትን ተግሳጽ ነው ያለው። ምንድን ነው የማለት የጌታ ተግሳጽ? እግዚአብሔር በሆነ በማንቀላፋት አይገስጻል። ካል ተገስጸ ላይ ቀርቶ እየገባ እያስተማረ ይገስጻል። ግን ጳውሎስ እያወራ ያለው የዳናቸው ሰዎች ስሙኝ አለ። ይሄ የማን ተግሳጽ ነው? የጌታ ተግሳጽ። ምን አይነት ተግሳጽ? እያመማቸው ነው፣ እያንቀላፉ ነው፣ ደግሞ ነው እየደከሙ ነው። አሜን አሜን። ስለዚህ ወንድሞች ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቋል። ምክንያቱም አንዳንዱ ሆዳ ማለት አላቀም አበላው ራሱ ይለያል። በዛ ዘመን ናወራቸው የአንደኛውን ድርሻ ሳይበቃው ናባ ሰውየው ለጌታ ለመብላት ሲያስብ ተጨርሶ ጠብቋል። በምርጥ እንኳን ተጠባበቁ። ጉዳዩ ለሆዳ ነው እያላቸው ስርዓት እያስተማራቸው ነው። ማንም የራበው ቢሆን ለፍርድ እንዳትሰበሰቡ በቤቱ ይብላ። በምን ይብላ? የቀረውን ነገር መጣው እየደነጋለ አላቸው። ሌላው ወደ ምስሉ እዚህ ጋር 10 ላውጣል። ሐዋርያት ሥራ አንደኛ ቆሮንቶስ ምዕራፍ 10 ላውጣል። ሌላው እዚህ ጋር እንደተማሩ ፈልጉ። አሁን ምስሉ ቅድም ሲያወራ ጳውሎስ ማንም የራበው ቢሆን አለ። የራበው ቢሆን የት ይብላ? ስለዚህ የጌታ ተበልቶ ይወሰዳል ማለት ነው። አሚን ነው። ድሮ ያደግንበት ቤት ሃሌሉያ አረ ከቅዳሴ በኋላ ወይም ቅዳሴ ላይ ሲሳት ድረስ ነው 9 ሰዓት ጾመ ስለምትበላ ጌታ አዲሰት ወይም ስጋና ደም ይበላ ጾመው ብለው በጣም ድንገት እንኳን የሚበላ ነገር ከበሉ አረከስ ነው ይላሉ። ማለት ነው የጌታ እራት ወይም የጌታ ቂጣ ምንለውና ጽዋ ምንለው የጌታ እራት ስለበላ ስላልበላ ነው። ፑሽ ካንቱራታ ይህንኑ ስራ ጴንጤ መካከል ሲደረግ አይቻልም። አሚን ለዘላለም ስትል የጌታ እራትን ጾም የነበራቸው ቆንጆ ባል በንግስ ምናልባት ክፉ አይደለም። ግን ሰውየው ምናልቦታ የለመደውን ስርዓት ሳይጾምና
የጌታ እራት ተበልቶ ይመስላል። በልተው ሰለው የሚባል ነገር የለም። ሳትበላው ተወስዷል። ስርዓቱ አሚን ለዘላለም እንደዚህ ያልኩ እንደዚህ ያልኩ አይደለም። ያው መጽሐፍ ስለሚ ከቤት በልተና ከቤት ጠግበና ከዛ በኋላ ሲመተመር ለጌታ እራት ነው ሰዎች ሰዓት ስላደረጉት መጽሐፍ ቅዱስ ሸፈነው ስላየነው ትክክል ናቸው ማለት አይደለም። ይሁን ሰው የገባው ማለት አሚን ለዘላለም ያፈረስ ይላል። አሚን ለእግዚአብሔር ቃል ያለው ማለት እና የፈረሰው ነው ሲል ሰው በጌታ እንደገና በርሲ እንደገና ታሳስሮቹ ህፃናት 11 ሰዓት ጀምሮ በተለይ 40 ቀን 80 ቀን ሆናቸው ሳይሳዝኑ ለሊት ላይ ነው የሚጠመቁት ክርስትና የሚነሱት። ቀጥሎ ጡት አይጠቡም። አለሰባችሁ ቢለቀ ጡት አይጠቡም እና አውቆ ለማስጠር መሰራው የተለሴ ከሆነች ለክርስትና እናት ነው ይሰጣል። ለማለት ነው ለክርስትና እናት ክርስትና እናት ማለት ማለት እና እናቱ ጋር ካፈቀ ይባል አውቆ ይደረግ ማለት እንዳይጣ ከዛ አስቡት ውር ነው ሆነ የሚሆነው እስከ 3 ሰዓት እስከ 4 ሰዓት ድረስ ቅዳሴ ዋለ ሄዶ ልጁ አይጠራም። አያሳዝንም? አያሳዝንም? ስርዓት ሆኑ እግዚአብሔር አይቶ ደስ ይለዋል። አራቱ ደስ ይለዋል ወይ? ውሸት ነው እንዲህ አይነት ስርዓት መጽሐፍ ቅዱሳዊ አይደለም፣ አይደለም። ሁለተኛ አቅሮና ነሳዋለን ህፃናት የጌታ እራት መውሰድ አለባቸው ወይስ የለባቸው? አሚን ነው። ቶሎ ነው አንደኛ ቆሮንቶስ ምዕራፍ የሆነ ነገር የተማራችሁ አለ እንዲህ ነው ማለት አሚን ለዘላለም አሚን ነው። እሺ ቆሮንቶስ 10 ነው ትንሽ አሁን ቅድም የነገርኳችሁ ስለ ስጋ ስለምናምኑ አሁን በደንብ ያብራራው ከ14 ጀምሮ ነው ይጋይ እሺ ስለዚህ ወዳጆቼ ሆይ በደንብ ስሙ። ወዳጆቼ ሆይ አለ እናንተ ወዳጆቹ ናቸው። ሌላ ማኛ በጌታ ናቸው። በኢየሱስ በምን ናቸው? አሳሱ ስለዚህ ያለ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ። ጣዖትን ከማምለክ መመራቸው ሽሹ። ወዳጆቹ ናቸው። አሳብ አይደሉም፣ ግን ምን ያመልካሉ? ዘር ምን ያመልካሉ? ምን ያመልካሉ? እሺ ተቆስ ልባሞች እንደመሆናችሁ ልባሞች ነው አስተዋዮች ናችሁ ይላችኋለሁ በምለው ነገር እናንተ ፍረዱ። እሺ ፍረዱ፣ በደንብ ስሙ። ፍረዱ ያላቸው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንባርከው የበረከት ምን ጽዋ ከክርስቶስ ደም ጋር ምን የለው ኅብረት ያለው አይደለምን? እሺ የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለም? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ምን ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ደግሞ ብዙዎች ስንሆን አንድ ሥጋ ነን። ስንት ሥጋ? ስንት ሥጋ ነን? አንድ ሥጋ። እሺ ቀጥል። ሁላችንም ያንን አንዱን እንጀራ እንካፈላለን። ምናምን እናደርገዋለን በሎ ጌታ ቀጥዬ አወራቸዋለሁ። ለምንድን ነው የጌታ ባለው የጌታ ሥጋ የጌታ ዓላማው የሚል ሀሳቡን አወራቸዋለሁ። ክብር ለኢየሱስ። ያልፋል። አሚን ለዘላለም ያልፋል። ብዙ ነገር ነው። ቀጥልሽ በሥጋ የሆነውን እስራኤልን ተመልከቱ። በደንብ ስሙ። መስዋዕቱን የሚበሉ የመሠዊያ ማምለኪያዎች አይደለም። መስዋዕቱን ወይም በዛ ነገር ስም የተሰዋው ነገር የሚበሉ ሰዎች ከምኑ ጋር ከመስዋዕት ወይም ከዛ ጉዳይ ጋር ከመሠዊያው ጋር ምናላቸው ኅብረት አላቸው ናላቸው። ቀጥልሽ እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁ። ይህ ለጣዖት ቤት በተህ አይ ያለ ጣዖት ምናምን ነው እላለሁ። ወይስ ጣዖት ምናምን እንደሆነ እላለሁ? ወይስ ጣዖት ምናምን ነው እባክሽ ግን ነው ብላ ናና ለጌታ ናት ብላ እላለሁ? አይደለም። ነገር ግን አሕዛብ የሚሰዉት ምን ያደርጉት? የሚሰዉት ለአጋንንት እንዲሆን
የጌታን ጽዋና የአጋንንትን ጽዋ ልትጠጡ አሜን ነው። በደምብ ስሙ። እነዚህ አሕዛብ አለ የሚሰዉት በማንም ሰው ይሁን ለአጋንንት ለማን በጌታ ለማን ነው? ፊት ለፊቱ ፎቶ ቢኖርበት ከፎቶ ጀርባ የሚመለከው ማን ነው? ፊት ለፊቱ ስም ቢኖርበት የሚሰዋው ለማን ነው? ሰው ምንም ይሁን ምን አሕዛብ የሚያመልኩት አለ መጽሐፍ የሚያወራው አጋንንትን ነው። ምንድን ነው? ስለዚህ አጋንንት የሚመለክበት ቦታ ሄደህ ብትበላ አሁን ነገር ስሙ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። አሜን ነው። ሁለቱም አሁን እንደዚህ ነው። ይግባህና ብላ ሳይገባህም እንዳትበላ። ሁለቱም ደግሞ እንዳትሉ። ሃሌሉያ ዘሌ ደረሰማ አይሆንም። ጳውሎስ ሊገብ አይሆንም። ጳውሎስ ማለት ያለ የጸጋው የገባው ሰው በእኛ የሚያስተምረን ሰው ኢየሱስ ጌታ ሻኩ ፕራታ ሰቀለ መመሳሰል ከእናንተ ላይ ይነሳ። አሜን። መመሳሰል ከዚህ ጉባኤ ላይ ይነሳ። አሜን። የሆነ ሰው በኢየሱስ ባልተቀደሰ ጉባኤ ህብረት ላይ መገኘት ያቆማል። አሜን። ያቆማል። አሜን ነው። ይህ ጉባኤ ከዚህ ቀን ጀምሮ የተቀደሰ ጉባኤ ይባላል። አሜን። ሆዳ አይደላችሁ። አሜን ነው። ለሆዳ አትኖር በኢየሱስ እስካኖር ነው። በደገና የቆሮንቶስ ሰዎች አስቸጋሪዎች ናቸው አለ። አስቸጋሪዎች ናቸው። ሁለት ማለት ይደርሳሉ። አሜን ነው። የሆነ ጊዜ ላይ አውጥ የተሰባውን አብረው ይበላሉ። በማን ስር የተሰባው ግን በእከሌ ስር በማን ስር በእከሌ የሚባል ጳውሎስ ደግሞ መጡና ጌታ ቤት ደግሞ የማን ጽዋ ይበላሉ? የጌታን ጽዋ ይበላሉ። እንግዲህ ያደረገው ጳውሎስ እና ይሄ ነገር ላይ አይሆንም። የጌታንም ደግሞ ያጋንንትንም አታርጉ። ለምን ጌታ ይቀራል ሚለው ቀጥ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። እሺ የጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። እሺ ወይስ ጌታን እናስነቀዋለን? ወይስ ጌታን እናስቀናውን? እኛስ ከእርሱ ይልቅ እንበረታለን። አሜን ለዘላለም እሱ አታርጉት ካለኛ ምንድን ነው እናስቀናው? አሜን አላገባኝ እየገባኝ ነው ውስጥ አሜን አሜን እየገባሽ ነው አይደል? አሜን ለዘላለም ውሻ እየገባ አሜን ማቻይ እየገባሽ እማ እየገባችሁ ኢየሱስ ለዘላለም ጌታ ነው። አሜን ለዘላለም ቶሎ በሐዋርያት ሥራ ምዕራፍ 2 ቁጥር 41 እና 42 የተረዳሽ ማለት ሎሚ የተረዳሽ ማለት የሆነ ሰው የተለየ ሆኖ ይቀጥላል። የተለየ ሆኖ ይቀጥላል። በርስ እንደገና አሁን ፍቅርና የለም ፍቅር በእውቀት ነው። ፍቅር በእውቀት ነው። ሻኩን አታካያ እሺ ቀጥል። ሐዋርያት ሥራ ምዕራፍ 41 ቁጥር 41 እስከ 42 ቃሉን የተቀበሉ እሺ ቃሉን የተቀበሉት ተጠመቁ። ማደረጉ እሺ በዚያም ቀን 3000 የሚያህል ነፍስ ተጠመቁ። 3000 የሚያህል አድርገን እሺ ሐዋርያትም ትምህርትና በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በህብረት ቀጥሎስ እንጀራውን በመቁረስ ሶስት ጉባኤ ያየ የሐዋርያት ትምህርት ቀጥሎስ በህብረት ትናንትና ነው ዛሬ ያደርጋችኋል አይደል? እንጀራውን በመቁረስ ማለት ነው። ወንድም ሳይ ጋር ያደረገው ህብረት ነው አይደል? በዛ ህብረት ውስጥ በመኖራችሁ በረከት ተካፈላችሁ አልተካፈሉም? ወንድሞች በህብረት ሰው ያለው የበረከት ተካፈልና እሺ የህብረት ከዘቀጥሮስ ብሎ እሺ ቀጥል እሺ ቀጥል በሐዋርያት ትምህርትና በህብረት ቀጥሎም ደግሞ እንጀራውን ምን በማድረግ በመቁረስ በየጸሎቱ ያደርጉ ነበር አይደል? እሺ በሐዋርያት ሥራ ምዕራፍ 20 ቁጥር 7 ስለ ጌታ ራት ያመጡትን የተወሰኑ ያሳያችሁ።
በመጀመሪያው ቀን እንጀራ ለመቁረስ ተሰብስበን ሳለን እንጀራ ምን ለማድረግ ደስ አይልም? ሐዋርያቱ በጥንቷ ቤተክርስቲያን የነበሩ ክርስቲያኖች ሌላ ጊዜ እናየዋለን። በሳምንቱ መጀመሪያ ምን ለማድረግ ይሰበሰባሉ? ምን ለማድረግ? እስኪ ምን ያሉቻችሁ ናቸው ጌታ መውሰድ ይናፈቃል? አሚን አላፈቃችሁ? አረና ክብር ለኢየሱስ። ቀጣይ ስንወስደው በጣም በብዙ እውቀት ይሆናል። አሚን በብዙ ክብር ይሆናል። አሚን ለኢየሱስ መልካም ይሆናል። ሃሌሉያ። ከሳምንቱ መጀመሪያው ቀን እንጀራ ለመቁረስ ተሰብስበን ሳለ ጳውሎስ በነገው ሊሄድ ስላሰበ ከእነሱ ጋር ይነጋገር ነበር። እሺ እስከ መንፈቀ ሌሊቱም ነገሩን አስረዘመ። አይደል? ሌላ ጊዜ ብለን በዝርዝር እናየዋለን። የዛን ቀን ጳውሎስ ለምንድን ነው የቆየው? አንድ ሳምንት ቆይቷል። ያንን አብሯቸው ለመካፈል ምን ለማድረግ ለመካፈል የቆየበት ምክንያት ሌላ አይደለም። አብሯቸው የጌታ እራት ለመውሰድ ምን ለማድረግ የጌታ እራት ለመውሰድ። በደንብ ስሙ። ብሉይ ኪዳን የሚባለው ስርዓቱ ሁሉ የተገለጠ ነው። የሚነካ የሚዳሰስ ምን ያህል የሚነካ የሚዳሰስ የሚታይ ምናምን አሚን ለዘላለም። ለምሳሌ የሚታይ መቅደስ አለ። ምን አለ በለው ሲባል የሚታይ መቅደስ አለ። ድንኳን ቅድስት ቅድስት ይባላል። ወገኖቻችን የሆነ መጋረጃ ያለው ምናምን አለው። በሙሴ በኩል እግዚአብሔር ለእስራኤል የሰጠው አሚን ነው። ለምሳሌ የመስዋዕት ስርዓት አላቸው። መስዋዕት በግልጽ ይታያል። ይዳሰሳል፣ ይዳሰሳል፣ ይታያል። አዲስ ኪዳንን ግን ከብሉይ ኪዳን የሚለየው ብዙ ነገር እንደው ሙሉ ነገር ሁሉ በምንድን ነው የሚጠቃልለው? የማይታይ የማይዳሰስ ምን የማይታይ ኢየሱስ ጌታ ማሽካቴ ነገር የመቅደሱ ስርዓት ራሱ የአዲስ ኪዳን ያደረግሽ የአዲስ ኪዳን መቅደስ ክርስቶስ ኢየሱስ የገባበት አይታይም። አቱ ከሳጋዴ መስዋዕታችን ክርስቶስ ነው። ምን ሰማው ነገር አካላዊ ነገር የለም፣ አይታይም። አሚን እንደዚህ እንዳሰው ገለበ ከሁለት ነገር ውጪ በአዲስ ኪዳን የሚዳሰስ የሚታይ ስርዓት የለም። ከሁለት ነገሮች ሁለት ነገር ከሁለቱ ነገሮች አንደኛው ጥምቀት ነው። የሚታይ አሚን ስርዓት የሚዳሰስ ስርዓት ኤፌሶን ምዕራፍ 4:5 ጻፉት። ዝም ያሳቡ ነገራችሁ ጥቅስ እናባለ ግን ጥቅሱን ቤታችሁ ናቸው። ኤፌሶን ምዕራፍ 4 ለምሳሌ ዘላለም ስትጠመቅ አይደል ሚዳስ ነው። ዋናቷል ሰዋይቷል ርግተቷል አይደል? አሚን ነው አይደል? ስትጠመቅ እንደዛ ማለት ሎሚ ስትጠመቅ እንደዛ አባይ ሰው የሚታይ ስርዓት በአዲስ ኪዳን ሙሉ ማለት ይቻላል። እንደዛ አይደለም። ሁለት ስርዓቶች ግን የሚታዩ ደግሞ የሚዳሰሱ ናቸው። ሻቱ አካል ያሱ አንደኛው ጥምቀት ነው። መጽሐፍ ሲናገር ኤፌሶን ምዕራፍ 4:5 ላይ አንዲት ጥምቀት ስንት ሲበሉ ነገር በነገር አንዲት ጥምቀት አንድ ጊዜ ብቻ የሚፈጸም ስንት ጊዜ ብቻ አንድ ጊዜ ብቻ የሚፈጸምና የሚደረግ ስርዓቱ ደግሞ ተጠማቂውና አጥማቂው ብቻ ሊያደርጉት የሚችሉት እኛ በጣም ስለወደድናቸው በጉዳዩ ላይ ደስ ስላለን አብረን ሄደን አስጠመቅን እንጂ አሚን ነው። አጥማቂውና ተጠማቂውና አሚን ያልተጠመቀ ሰው አበቀታል ማነው ደስ አንቺ ተንበሻት ሰው ያስተማራት ተጠመቃለች። በተወለዱ ሰዎች አላቸው እንደ እውነት ልናገር በጌታ አቤት ወይም አሁን ስፋሮስ ብቻ እንግዲህ ባለቃ የናቋት ይመስላል። መንፈሱም ራሱ ነው መንፈስም ያለ አይመስላቸው ሌላው ምን ያላቸው ግን በአዲስ ኪዳን ትልቁ ሐዋርያ ጳውሎስ እንኳን ሐዋርያ ሥራ ምዕራፍ 8 ላይ ሐዋርያ ሥራ ምዕራፍ 8 ከ35 እስከ 38 ከ30
አሜን ነው። አናንያ የሚባል አንድ ሰው ሄደ። ሰውየው ሁሉ ነው ብቻውን ያለው ታምር ነው። ያይ መከራ የመንፈስ ቅዱስ ነው። ሃሌሉያ። ቀጥሎ ደግሞ እንደገና ሁል ጊዜ የምናወራው ኢትዮጵያዊ ጃንደረባ የነበረው ፊልጶስ የሚባል ሐዋርያ ተገቧለ። በምን በሰረገላ እየሄዱ ያለ የኢሳይያስ መጽሐፍ ተረጎመለት። ቀጥሎስ አሁንስ በውሃ መጠመቅ እችላለሁ አለ። ዋሴ እችላለሁ አለ። ወርዶን አለ። ማናቸው ሰውየውና በሯ በጌታ ሰው ጥምቀት የሚባለው ስርዓት በአጥማቂውና በተጠማቂው ብቻ መፈጸም ይችላል። ሁለተኛው አይነት የሚታየው የሚዳስሰው ስርዓት ምንድን ነው ሲባል የጌታ ናት እና ቦክሳችን ጥምቀቱ ላይ አይደለም፣ የጌታ ናት። አሚን። የጌታ ናት ከጥምቀት የሚለየው ተደጋግሞ ነው የሚደረገው። በሏ የጌታ ናት ከጥምቀት የሚለየው ሲደረግ ተደጋግሞ ነው። ሌላ ጊዜ አወራችኋለሁ። ባለፈው ሰምቻለሁ። አንድ ትምህርት የጌታ እራት መደረግ ያለበት በዓመት አንዴ ነው። ለምን ከተባለ ፋሲካ የሚባለው ስርዓት ይደረግ የነበረው በዓመት ስንቴ ነው? በዓመት ስንቴ ነው? ስለዚህ የጌታ እራት መቼ የሚደረግ ይላሉ? መቼ የሚደረገው? በዓመት አንዴ። ግን እናየዋለን መቼ ሊደረግ ይችላል። ኢየሱስ ጌታ። ኤኒዌይስ ግን ተደጋግሞ ይደረግ እንግዲህ አንዴ የጌታ እራት ተደጋግሞ እስኪተደጋግሞ። ሌላው ውስጥ ደግሞ የጌታ እራት ከጥምቀት የሚለየው ምንድን ነው ካላችሁ የጌታ እራት ሲወሰድ አንዱ ዓላማው ቀጣይ እናያለን ህብረት ስለሆነ አንድነት ስለሆነ በጣም ብዙ ሰዎች ወይም ደግሞ የዛ ህብረት የዛ ማህበር አባላቶች ሁሉ የሚወስዱ አሚን ለዘላለ እና ስንወስድ አባላቱ ወይም ማህበሩ ሁሉ ያደርጓል ይወስደዋል። ስንት እንጀራ ነው? አረጋጉ ምን እናደርገዋለን? ስንት ነን እኛ? አሚን። ለአንድነት ስለሆነ ብዙ ሰዎች ምናደርገው ዓላማው በቀጣይ አስተባባሪዎች ኢየሱስ ጌታ ነው። ዋና ሀሳብ ግን ጥምቀት አንዲት ናት። ወደ ሰው ደረሰው ሊያደርገው ይችላል። የጌታ እራት ግን እንደዛ አይደለም። ማህበሩ ሁሉ ይወስዱ ይገባል። ዓላማ ስላለ ደግሞ ተደጋግሞ ይደረግ። አሚናቱ እሺ። የጻፍና እንጨርሳለን። ቤተክርስቲያን ለምን ለጌታ እራት ትኩረት ትሰጣለች? የጌታ እራት ባትኩ ሰዎች ቀጣይ ያወራው ነገር ይቀርባቸዋል። ቤተክርስቲያን ለምን ለጌታ እራት ትኩረት ትሰጣለች? ቤተክርስቲያን ለምንድን ነው ለጌታ እራት ትኩረት የምትሰጠው? አሜን ነው። አንደኛ በለውና የጌታችን ትእዛዝና ድንጋጌ ስለሆነ በደንብ ቅድም ስታነቡ እንደዚህ አላለ ጳውሎስ፣ እንደዚህ አለቃል ለእናንተ ደግሞ አሳልፌ የሰጠሁትን እኔ አለና ከጌታ ምን ብየዋለሁ? ተቀብዬዋለሁ። ምን ብየዋለሁ? በሉ በጌታ ኢየሱስ ምናችሁ ነው? ኢየሱስ ምናችሁ ነው? ጌታ ይወርስ በሉ በጌታ ኢየሱስ ልጅ ነው። በደንብ ስሙ። ብዙዎች ክርስቲያኖች የጌታ እራትን ማትወስዱት ኢየሱስን እንደ ጌታ ስላላያችሁትና እንደ አዳኝ ብቻ ስለቆጠራችሁ። አሜን ነው። ጳውሎስ እያወራ ያለው ይህ አለ ከአዳኝ ዘንድ ተቀብዬዋለሁ ቢሎ አዳኝ ነው፣ ሩሩ ነው፣ መሀሪ ነው አለ ከጌታ ማለት ትእዛዝ ነው። ኢየሱስ አዳኛችን ሊቀ ካህናችን ምናምን ፈጣሪያችን ምናምን ብቻ ሳይሆን ጌታችን ነው። ደንጋጊ ነው፣ አዛዣችን ነው። የጌታ እራትን የምን ቤተክርስቲያን የጌታ እራት ትኩረት አድርጋ የምታስተምርበት የምትወስድበት ምክንያት ትእዛዝ ስለሆነ ከማን ዘንድ? ከንጉሥ ከጌታ ዘንድ አጠገብ ያለ ትእዛዝ መውሰድ አለ። ካልወሰድ ጌታ ዝካለው አቤት ለዘላለም ይወስድ ለሙሰድ የራቀው የጠማ ለሙሰድ የፈለክ ነው። ይግባ በኢየሱስ ይግባብሽ በኢየሱስ ስም አሜን ነው። እና የቸርችን ስርዓት ሳይሆን አልታዘዝም እያልክ ያለው ወይም ደግሞ አይደለም ስራ በስቶብኝ ምናምን ሳይሆን የጌታን ትእዛዝ ነው እያልክ ያለው።
እየናቀ ያለው ጌታ ነው። እሱ አዳኝ ብቻ አይደለም፣ እረኛም ብቻ አይደለም፣ ጌታ ነው። ጳውሎስ ሌሎች ቦታዎች ላይ አይደል ብዙ ይዘረዝራል። አማላጅ ይለዋል አይደል ሊቀ ካህን ይለዋል። እዚህ ቦታ ላይ ግን አማላጅም ማለት ሃሌሉያ አዳኝም አይደለም ያለ ገለመሌው ጌታ ነው። ምንድነው? ከጌታ ዘንድ የተቀበለው ኢየሱስ በዘላለም ጌታ። ሁለተኛስ ቤተ ክርስቲያን ለምንድን ነው ለጌታ ራት ነው የምትሰጠው ካላችሁ የቤተ ክርስቲያን የእምነት አዋጅዋ ስለሆነ የቤተ ክርስቲያን የእምነት ማለት አዋጅዋ ነው። ቅድም ስናወራ ጌታ እስከሚመጣ ድረስ አለ ምን ትናገራላችሁ? ሞቱን ትናገራላችሁ አለ። አንድ ቤተ ክርስቲያን የጌታ ራትን ከበላች እያለችው ኢየሱስ ሞቷል አዋጅ እያወጀች ሄሎ ቶ የጌታ ራት ምንወስድ በምክንያት ሁለተኛው ምንድን ነው? አዎ የቤተ ክርስቲያን አዋጅ ዋሰ እኛ ወይስ እንደ ዘመዶቻችን እንደነገሩን አሸውሩ ሄደ ጌታ አለን የሞተ ጌታ አለ ምን ያደርግ የተሰቀለ ጌታ አለ። ስለዚህ ቤተክርስቲያን ታደርጋለች ይህንን እውነት በትምህርት ብቻ አይደለም በስብከት በማድረግ ታውጀዋለች። በመብላት ሻኩ ራዳ ሲበላ ነው ይህን አዋጅ አብሬ ከአንተ ጋር አውጃለሁ ባለገ። ሶስተኛ ለምንድን ነው ቤተ ክርስቲያን የጌታን ራት ትኩረት ሰጥታ የምታደርገው ካላችሁ የመጀመሪያው ክርስቲያኖች ይፈጽሙ ስለነበር የመጀመሪያው ክርስቲያኖች ያሉት ነበር ይፈጽሙ ስለነበር። ለዚህ ነው ትምህርታችን ወደዛ መሆን አለበት። ያንን ነገር መሰረት ያደረገ መሆን አለበት። የመጀመሪያዎቹ ክርስቲያኖች ይፈጽሙ ስለነበር። አራተኛ አምልኮ ስለሆነ ነው። አሚና አምልኮ ስለሆነ ነው። ምን ስለሆነ በራ ቅድም ሲያወራ በደንብ ሰሙ። ጳውሎስ ለጣዖት የተሰዋ አለ መስዋዕት ነው አምልኮ ነው። መስዋዕት አምልኮ አይደለም። ምንድን ነው? ሃሌሉያ። ቤተ ክርስቲያንን የጌታ ራት ስትበላ እያደረገችው አምልኮአዊ ስርዓት እየፈጸመች ነው። አቤት ያማቱ ሰዎች ምን እንደቀረባቸው ለጌታ ራት ተዝናኝ አልታዘዙ አምገዛ አዋጅ አላወጃችሁ። ቀጥሎስ የባለፉት የጥንቶቹ ቤተክርስቲያን ስርዓት አልተከተላችሁ። ቀጥሎስ አምልኮ ቀርቶባችኋል። አብይ አምስተኛ ለምን ነው ጌታ ራት ነው የመጨረሻው? አምስተኛ ይህን ቃል በቃል ነው የአሕዛብ ሐዋርያ ጳውሎስ ስርዓቱን አሕዛብን እንዲካፈሉት በማስቀጠሉ ነው። ምኖች አሉ አሕዛብን እንዲካፈሉት በማስቀጠሉ በደንብ ስሙ። ይሄ ብዬ ጨርሳለሁ። የዛሬውን አስሩት ፋሲካ የአሕዛብ ባህል አለ። የአይሁድ ፋሲካ የአሕዛብ ባህል የአሕዛብ በዓል የማን ፋሲካ? የአይሁድ ፋሲካ የኛ በዓል አለ። አሕዛቦች ነበር ባህላችን አለ። ምክንያቱም ነገር ሰምታ ከግብፅ የወጡት እስራኤሎች ናቸው። ስለዚህ ያንን የሚዘክሩት ማናቸው? እስራኤሎች። ስለዚህ እኛ አሕዛብ እያለ ምን ነበር? አቤት የእስራኤል አምላክ ነበር። እኛ አላውቃም። አሜን ነው። እኛ የምናስታውሰው የጌታ ራት ነው። ፋሲካችን በአዲስ ኪዳን ክርስቶስ ማነው? ክርስቶስ። ስለዚህ እንዲላሉ አንዳንዶቹ አይሁዳውያን እኔ እንደምለው አሕዛብ ለምን እንደሚያከብሩት ይህን በዓል ምክንያቱም የማባል ሰው የእኛ በዓል ሰው ይላሉ። ለምን እንደሚያከብሩ በዓሉ የነሱ አይደለም ይላሉ። ይላሉ ሰው እንደዚህ አይነት ነገር ሲባል እንዴ እውነት ነው እኮ እንዳንል ጳውሎስ መጣና ይህንን ስርዓት አለ ከጌታ ዘንድ ቢባለው ተቀብዬዋለሁ ደግሞ ማለት እንደዛው አይነት ስርዓትን እናንተ እንድታረጉ ደግሞ አስተላልፈዋለሁ። ስለዚህ የምንፈጽመው የአሕዛብ ሐዋርያ ወይም ለእኛ የተላከ ሐዋርያ ማለት ሐዋርያ ማለት ለእኛ ለአሕዛቦች የተላከው ጳውሎስ ቃል በቃል ማለት ከጌታ ዘንድ ተቀብያለሁ ለእናንተ እንደምናደርገዋለሁ አስተላልፈዋለሁ። ስለዚህ ይገባል። ጌታ ራት መውሰድ መብታችን ነው። ለአይሁድ ብቻ የተሰጠ አይደለም። ጌታ ለእኛችን ነው። አምስቱ ቤተክርስቲያን ትኩረት ሰጥታ ሰዎች እንዲወስዱ የምታደርግበት ሀሳብ
ለምን ነው ሲባል በእነዚህ 5 ምናልባት እኔ ያልነኳቸውን ሌሎች አስተማሪዎች ቢነኩ 10፣ 15፣ 20 ሊያደርጉ ይችላሉ። አሜን ለዘላለም። እኔ ግን እነዚህ 5ቱን አስተምሬያለሁ። ክብር ለኢየሱስ ይሁን። ጌታ ነው የሚቀጥለው ጊዜ ላይ ሳይገባውና ሳይገባው ብሎ ብለን እናያለን። አይ ቲንክ የሚቀጥለው እሑድ ጌታ ቢረዳ ስያሜዎቹ ይላሉ። ምኖቹ ናቱ ምኖቹ የጌታ እራት ስሞች አሉት በመጽሐፍ ውስጥ አይደለም፣ ስሞች አሉት። እሱን ስሞች ጌታ ቢፈቅድ በዝርዝር እስቲ እናያለን። አመሰግናለሁ። አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋ ኦሜጋ ለዘላለም እንደሱ ያለ የለም። አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋ ኦሜጋ ለዘላለም እንደሱ ያለ የለም። አይሁዳን እንዳወሩ አትንጓደዱ ስሙን ከፈሳሽነት አንስቶታል። እንደ በግ አንገት ደፍቶ ተራራው ላይ ካየነው እሱ እግዚአብሔር ልጅ መድኃኒታችን። ሃሌሉያ። አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋ ኦሜጋ ለዘላለም እንደሱ ያድን የለም። እስኪ እንነሳ። አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋ አይሁን አትሟገቱ አትቃወሙ ስሙን በደሙ ፈዋሽነት አንስቶታል። እንደ በግ አንገት ደፍቶ ጎልጎታ ላይ ካየነው እሱ ጌታዬ ኢየሱስ ነው። ሃሌሉያ ሃሌሉያ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ኢየሱስ